ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? 10 የትንሣኤ ምልክቶችን እስካላያቸው ድረስ ትንሣኤ አትቆሙም አሉ። ስለዚህ ትንሣኤ ቆም ዘንድ እነዚህ 10ዎቹ ይታያሉ ቀድመው። አንደኛው ማነው? ዙሁሩል መህዲ፣ የመህዲ መነሳት። እርሱም ዓለም በግፍና በበደል በተሞላች ጊዜ አላህ ሱብሓነሁ ወተዓላ ለዓለም ሰዎች ፍትህን ያሰፍን ዘንድ አንድን መሪ ያስነሳላቸዋል። የአላህን ቃል የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ሐዲስ መሰረት አድርጎ ዓለምን በፍትህ ያስተዳድራል፣ ይመራታል። ይመሪ። ሁለተኛ ከእርሱ በኋላ የትንሣኤው ምልክት ማን ነው? መሲህ ደጃል፣ ሐሰተኛው መሲህ ነው። ሁለተኛው እርሱ ነው። ሶስተኛው ማን ነው? ዒሳ ዓለይሂ ሰላም ከሰማይ መውረዳቸው። አራተኛ ማን ነው? የእጁጅና መእጁጅ መነሳታቸው። እያለ ይቀጥላል። 10ቶቹ የትንሣኤ ምልክት ከተከሰቱ በኋላ አብሽር የዛኔ ቂያማ ይቆማል። መቼ ነው ቂያማ የምትቆመው በየትኛው ቀን ላይ የሚለውን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው የሚያውቁት ከነቢያት ሁሉ ማለት ነው። እርሳቸው ሲናገሩ ምን አሉ? ላ ተቁሙ ሰዓቱ ኢላ ፊ የውሚል ጁምዓ። ሁሉም ስለ ደጃል ያስጠነቅቃል፣ ስለ ትንሣኤ ቀን ይናገራል። ነገር ግን ከሌላው በተለየ በተሻለ መልኩ እውቀትን የተሰጡት እርሳቸው ናቸው። ምን አሉ? ትንሣኤ አትቆምም በጁምዓ ቀን እንጂ አሉ። ስለዚህ በጁምዓ ቀን ትንሣኤ ትቆማለች። የትኛው ዓመት ላይ ነው ምናምን የሚለውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። ይስአሉነከ ዐኒ ሰዓ ቁል ኢነማ ዒልሙሃ ዒንደላህ። የትንሣኤ ቀን መቆሚያውን መቼ ነች ብለው ሰዎች ይጠይቀዋል። እውቀቱ ከአላህ ዘንድ ነው ያለው በላቸው። ነገር ግን ምልክቱን ያውቃሉ። ያንን አሳውቋቸዋል፣ አላህ ነግሯቸዋል፣ ለእኛ ነግረውናል። እና እነዚህ 10ቶቹ የትንሣኤ ምልክት ከታዩ የዛኔ ቂያማ ይቆማል። ይሄ ነው።